ተአምር ንፋሱ መጽሐፍ ቅዱስ ከፈተ አይደለ? ንፋስ መጣና መጽሐፍ ቅዱስን ሲገልጥ እንደዚህ ያለና ፎቶ ተነሳና ተአምር እያሳየን። እነዚህ ፋሮች ናቸው የተጫወቱብን። እኮ ታውቃላችሁ 3 ሴቶች ተሰብስበው እኔንም አርጎኛል እኮ የተባለለት ነው። እስራኤል የሚባለው ደግሞ ማለት ነው። እና ምላችሁ አንዴ ፊልተር ላርክ ኮስ ከባድ ነው። እንጸልይልሽ በዜል ምናምን ታዲያ ይሄ ደግሞ ነብይ እኮ መሰረት እኮ 20 በዛን ጊዜ ትዝ ይለኛል። በድሮ ጊዜ ነው። አሁን ወደ 60 ሚሊዮን ነው። አሁን ፎርሰሪ ቱፋ ምናምን እሺ ና የምትገባው እሱን ይሄ ነው አቀዮ ምናምን ካልክ እኔ ላብድ ይችላል። አምዳርክ ያ ወይ አቤት እሺ ገብተክ ሚውት አስረ ለመቀመጥ ነው። ቱፋ ሰላም ወይ ቱራ ነው ስሜ። ቱፋ ሳይሆን ቱራ። እሺ ሰላም ነው አለ አጀንዳሽ በጣም ተመችቶኛል። እሺ እና ሂጂበት ለማለት ነው። በቃ እሺ ሰላም ዋል። ኖ ውጪ ነኝ። ፀሐይ ነው። እየዋሻችሁ አይደለም ወንዶች፣ እንዳንዳንዱ ሸታሞች መነጽር ማድረግ አይደለም፣ ግን ፀሐይ ነው። ውጪ ነኝ ያለሁት አየር ለወስድ ወጣውና፣ ግን ይሄ በጣም የሚያሳብድ ነው። አስበሽዋል? ዋጋ ከፍለሽ ልጆችን አሳድገሽ ምናምን ይሄ እከካም ልጁን ገሎ እንኳን ሞተ አላለም። ልጁን እኮ ገሎት ነው። እንኳን ሞተ። እኔ ስንቱን ስፈውስ ዝም በላችሁ። አሁን ሰው ሲሞት ጮሃችሁ አላለም። ምን ይባላል ይሄ? አሁን እኮ እግዚአብሔር ቤት ለመሞት ነው እንዴ የምንሄደው? ሃፒ ሰንዴይ። ሰውም ሄዶ ይሞታል። እኔ ማዘሬ ልንገራችሁ ጋር ቻናል ምናምን ታያለችና እኔ ምን እንደሚመቻት አላቅም። እሱ ቻናል ጌታ እሱን ቻናል ታይና እዛ ነብይ መሰረት ቸርች ሁሌ ያስታውቃሉ። እኔ ቱቀጥቁጥ ብላ ለምን እንደምታይ ራሱን አይገባኝም። እና በቃ የለም ማዘር አርጅታለች ምናምንና ያማታልና እዛ ቸርች ሄጄ እንዲጸልይልኝ ፈልጋለሁ ምናምን ስትለኝ ኖ ማሚ ያመምሽ እኮ አንቺ አርጅተሽ ነው እድሜ ነው ይሄ ሳላለብኝ ትክ ሳላለብኝ ምናምን ይቆርጠኛል ይፈልጠኛል። የለም የትላልቅ ሰዎች በቃ አርፈሽ በቃ ኑሮሽን ዘና በይ ምናምን ስል ወይኔ ሃሽታግ መጣች። ፎቶን ቀየሪው እንዴ? እኔ ፎቶ አንቺ ቤት መተው ጽፈው ነው መቼማ። ፎቶን ቀየሪው ይነካካብሻል። እኔ የጃኒ በግ ነኝ። ጥርሴ ነቀሽ በግ ነኝ። እሷ በግ እንዴ? እኔም በጣም ነው የምወዳት። ታኩሬ እንዴት ሆነ? በነገርሽ ላይ እንደውም ይሄንን ሐሳብ የማዘርን የምነግራችሁ በኋላ ጨርስላችኋለሁ። አንድ ነብይ እናቴን እዛ ገዝተውስ አስገብቶ ገለዋት ነበረ። እንደዚህ ጴንጤዎች ገዝተውስ ምናምን ቢዝነስ አላቸው አይደል? እንጸልይልሽ ገዝተውስ ግቢና ምናምን ስለሱ ታሪክ ጀምሬላችሁ ነው። በኋላ እናወራዋለን። አሁን የሀገራዊ ጉዳይ ይዛብኝ መታ ነው። እንዴት ነሽ? ምንድነው? ታኩርን ጉድ ሰሩታ። በቻ ነው ነት ከባድ ወሬ ጀምሬ ይሄ እንደውም ለነፍስም ለስጋ የሚሆን ወሬ ጀምሬላችሁ ከዛ ማዘሯ ነቀምቴ ትሄድና ገስታውስ አይመችም እንደ ቤቷ አይደለም። በቃ ኮምፎርታብል ናት ማዘር ቤቷ ውስጥ። ነቀምቴ ትሄዳለች። ከዛም በኋላ ታመመች። ልትወጣ ስትል ደግሞ
ነፃ አውጪዎቻችን መንገድ ዘጋግተዋል። ሞታ ነበር እሺ ሆቴል ውስጥ ምናምን ገብቷቸዋል። ትልቅ ሰው ማለት ነው። እና እነዚህ ሰዎች በጣም ሰውን እየገደሉ ነው። በጣም ነቀምቴ ስትነዘረኝ ሲጀር እንዳይሆን የኔ ቆንጆ በጣም ሰውን እየገደሉ ነው። ስንት ሴት እነሱ ገዝተውስ ውስጥ እንደሚደፈሩ ግን ታውቃላችሁ? ህፃን ልጅ እንደሞተ ታውቃላችሁ? እኔ ማቀው ልጅ አባቱ ኩላሊት ትራንስፕላንት አድርጎ ይሄ ኦርጋኑን ሪጀክት እንዲያደርግ ሰውነታቸው ይወስዳል መድኃኒት አይደለ? ይወስዱ የለ መድኃኒት እና ውዶችዬ መድኃኒት አቁም ብሎት የሞተ አውቃለሁ። እነዚህ ነብያት ህዝብ እየጨረሱ ነው። ለምንድን ነው ማትነቁት? ይኸውላችሁ ሞት እኮ ማይቀር ነው። መሞታችን እኮ ማይቀር ነው። በሰው እጅ ለምን ትሞታላችሁ? በሰው እጅ አመኒ እንፈይታ ይሉሻል። ኦክሲጅንን አትጠቀም ንቀለው፣ ከዛን ይገሉሻል። መድኃኒት አቁሚ አመኒ መሌ እመን ትድናለ። መድኃኒት አቁም ብያለሁ ጌታኔ ተናገረኝ ይላሉ እነዚህ ቀጀታሞች። ውዶች እንዴ ሰው እየሞተ እኮ ነው። ደሞ እኮ የምትከፊው ብር ቀላል ብር መሰለሽ እንዴ? በቀን እንደ ሆቴል እኮ የምትከፊያቸው። አንድ ሩም አንድ አልጋ ያለበት ይሰጡሻል። ምግብ፣ ቁርስ፣ ምሳ፣ እራት ይሰጡሻል። ያ አንድ የምወደው አገልጋይ እሱ ነበር። የኔ ፍቅር ምኑን ነው የምትወጂው? ይሄንን ጸጉረን ያስልሽ ራጂ መሰረት ራጂ ጎደዱ መታኬ ጉዲፈዱ ራሰ በራነትን ካላመንክበት አንተ ታድን የለ እንዴ? ራስን ከራሰ በራነት አድን። ጸጉረን አብቀል እስቲ ወንድ ኮንክ ሞኖክሲዲንም ምንም ተቀብተ ቢሆን እስቲ ወንድ ኮንክ ጸጉረን አሳድግ። እነዚህ የናይጄሪያ ጠንቋዮች እኮ ናቸው። እነዚህ ናይጄሪያ ጠንቋዮች እኮ ናቸው። ታውቃላችሁ? ግን ናይጄሪያ ምናምን ሄዶ እኮ ነው ታውቃላችሁ፣ ጥንቆላ ምናምን ድግምት ምናምን ተምሮ የሚመጡት የናይጄሪያ ጠንቋዮች ነፍስ የሚገብሩ ጌታን። ለምን ጠንቋይ ቤት አትሄዱም እናንተ? ራጂ ምናምን የምትፈልጉ ሾው ምናምን የምትፈልጉ ከሆነ ለምን ጠንቋይ ቤት አትሄዱ? የቲቢ ጆሹዋን ዶክመንታሪ አይታችኋል? ስለ ቲቢ ጆሹዋ። እነዚህ ጨካኝ ሰዎች ናቸው። ጨካኝ ሰዎች ናቸው እኮ። አገልጋይ አይኤፍኤስ በብራውን የአገልጋይ ያስፈልግም ነው ፖይንትሽ ካልሽ ከረንትሊ በሽማግሌ የምትመራ ቸርች ፋውንደር የሌላት ቸርች ገባሽ? በሽማግሌ የምትመራ ቸርች ፋውንደር የሌላት ቸርች ሂጂ፣ ትላልቆቹ ቸርች ሂጂ፣ መካነ ኢየሱስ፣ ቃለ ሕይወት። እኛ ራሱ ስንሰብክ እኮ የጌታን ወንጌል ሸክም የከበዳችሁ ምናምን እንልና ኑ ወደ ቃለ ሕይወት ቸርች ነው የምንለው። ወደ ቃለ ሕይወት ቸርች ኑ፣ ወደ መካነ ኢየሱስ ቸርች ኑ ነው የምንለው። ፒኤልሲ ሄደሽ ህይወትሽ እንዳይበላሽ። እነዚህ አገልጋዮች ህይወትን ያደርቃሉ። ህይወትሽን ያደርቁታል፣ ያጠውልጉታል። አሁን ደግሞ ህይወት መንጠቅ ጀምረዋል። እየገደሉ ነው ሰውን እየገደሉ ነው። ተጠንቀቁ። አለመሄድ መርጥላችኋለሁ። እንደኔ እንደዚህ አይነት ቸርች ከምትሄዱ አለመሄድ። ልገደሉ እንደሚሄደው ሁሉም አይደሉ? ሁሉምማ አላልኩም፣ ግን አንተ በህይወት እንዴት ይቀለዳል? በህይወት አይቀለድም። ኑ ወደ ቃለ ህይወት። ሌላ ስልክ ያለስኩም ባዶ እጄን ይወጣል። እሺ ሁሉም ግን አይደሉም። ሁሉም ቸርች አይደሉም። እንደ እስራኤል ደንሳ፣ እዩ ጩፋ፣ ጋቢ የሚባለው አጋቹ ነብይ። አሁን ጋቢ ጉተማ ያግታል።
ጋቢ ጉተማ የሚባለው ያግታል። ስለዚህ አሁን ወንጌል ስትወጡ እናንተ ሸክም የከበዳችሁ ኑ ወደ ቃለ ሕይወት ቸርች፣ ኑ ወደ መካነ ኢየሱስ ቸርች፣ ሽማግሌ ያለበት ቸርች እንጂ እነዚህ ፋውንደር ፒኤልሲ ኢንተርናሽናል ቸርች ፈልቶ የቀዘቀዘ አሳሰብ ሰምታችሁ ስማቸው ደግሞ ሰማችሁ እንዴ? ፈልቶ የቀዘቀዘ የቃሉ ወተት ቸርች ገቢ ነው እና ፈልቶ የቀዘቀዘ የቃሉ ወተት ቸርች እዛ ከሄድሽ እኮ ሰው ጨረሱ ውዶች፣ ሰው ጨረሱ። ህዝብ አለቀ እኮ። ይደገፍ ወገቤና ህዝብ እኮ አለቀ ውዶች። ጨረር ላይ አይደለም፣ ውጭ ወጥቼ ነው። ውጭ ወጥቼ ነው አይደለም። ቆይ ስልክ በምን ጨረሱ? ይኸውልህ ሚስትክ የሚዬ ሚስትክ ማርገዝ ተቸገርኩኝ ብላ ትሄድልህና ፍሬ ምናምን የተጸለየበት ፍሬ ብለው ሙዝ ያበሏታል፣ አፕል ያበሏታል፣ 2 ፕሪም ያበሏትና በ9 ወሯ ታረግዛለች። 9 አመት 10 አመት ተክተክ ያላስረገዝካትን ሚስት 2 ፕሪም እና 1 ሙዝ ከበላሽ በኋላ ለምን እንደምታረግዘው? ይሄን ጥያቄ መልስልኝ እስቲ። 10 አመት ተክተክ ሚስት ማርገዝ አቅቷት ፕሪምና ሙዝ ካበሏት በኋላ ለምን የምታረግዘው? ይህን ጥያቄ በጣም አሰላስሉ። እኛም ጥሪ እናቀርባለን። ቃለ ሕይወት ምናምን አሁን በቤተ ክርስቲያን ያላችሁ ደገፋየው የሆነ ቪዲዮ አለ ራሱ 3 years ago የ9 ወር እርጉዝ ሆኜ በዛ ድምጽ የሰራሁት ማለት ነው። ማርገዝ አቅቶኝ 8 አመት ሙሉ የእግዚአብሔር ሰው አንተ ጋር መጣውና ፍሬ በላው፣ የዘሩን ፍሬ በላው። ከዛን አረገዝኩ። ቆይ እሱን ቪዲዮ ፈልጌ ላይ እንትን አረጋለሁ፣ ፐብሊክ አረጋለሁ። እርጉዝ ሆኜ እኮ እና እንደዛ ነው ወዶች። እጅ ጭነን እንጸልይ ይሉሻል አዳር ጸሎት ላይ። ምንሽን ነው የሚያምሽ? እዚህ ጋ ነው፣ እዚህ ጋ ነው፣ እዚህ ጋ ነው። ዘይት የቀቡ ቃሉን አንብቢያ። ቃሉንማ እኛ እኮ እናነባለን። ታውቃላችሁ እንደ ሰልፊ ስቲክ የእጅ መጫን አገልግሎት ራሱ እንደ ሰልፊ ስቲክ እንደዚህ ሆኖ እዚህ ጋር እጅ አማዞን ላይ አይጠፋም። ከዛ 6 feet away ሆኖ እጅ ጭኖ ካልጸለይልሽ እንዳትቀበይ። ይሄ ተጣብቆ እየዳሰሱ መጸለይ የተወጋ ይሁን። ዝሆን አይደል የምታኪው? ያ ኑሮ ተስማምቶኝ ነው የኔ ፍቅር። አላየም እንዴ ትንሿ ልጅ እዚህ ጋር ነው የሚያ እዚህ ጋር ነው እዚህ ጋር ነው እዚህ ጋር ነው እያሉ ተጠንቀቁ ወዶች፣ ተጠንቀቁ፣ ተጠንቀቁ። ሴቶች ደግሞ ተጠንቀቁ።
እኔ አንዴ ወጣት እያለሁ እንደዚህ አንዷ ጓደኛዬ ታገባና ሚዜ ሁኝኝ አለችኝ። እሺ አልኳት። ሚዜ ሲሆን የጋብቻ ይጸልይለ ይጠራሉ የለም ጠንቋይ ቤት እንደሚሄዱት ማለት ነው። ገጠር ያሉት ነብይን ይጠራሉ፣ ይጸልይላል ስለ ትዳርክ። ተፋቱ። አሁን አይገርም? ያሁላ ጸልዬ ያሁላ ግማሽ ቀኔን ሰውቼ ጸልዬ ተፋቱ። ገርማል። ኤኒዌይ ነብዩ ስገባ መሰለኝ ደነገጠ። ከዛ የስጋውን ምኞት አየውን ፈርቶ ዳውላው የብር ታሪክ ቆም ነግራችሁ እኔ ነኝ ያው ከቤት ወጣው። አይ ኖ ከዛም በኋላ ምን አረገ ውዶቼ? መንፈስ አለባት እንጸልይላት አለ። ሰይጣን እኮ ፈረደበት። አሁን ሰይጣን እያሳዘነኝ መጥቷል። ምስኪን ነው። ሰይጣን ካልደረስክበት አይደርስብህ። ኖ ምንም እኮ አላረገም። አይኗ ላይ መንፈስ አለ አለ። እንጸልይላት ብሎ ጸልይልኝ በኢየሱስ ስም ውጣ፣ አይኗ ላይ ያለ መንፈስ በጌታ በኢየሱስ ስም ውጣ እያለ ስልክሽን ስጪኝ ምን ችግር አለው? ቆንጅዬ ነሽ። እግዚአብሔር ውብና ድንቅ አድርጎ ሰርቶሻል የኔ እህት። የሚፈልገውን ነው የሚሰማው። አይ ነው እና ሰይጣን ሊያሳበበና አይኗ ላይ መንፈስ አለ ብሎ በኢየሱስ ስም አንገላቶ ለቀቀኝ እዚህ ጋር ይዞ ምናምን። ኤኒዌይ ግን ያ ሁሉ የጸለይንበት ትዳርም ፈረሰ። አይኔ ላይም ሰይጣን የለም። አዳር እኔ አዳር ቃሊዮት ብቻ ነው የሄድኩት። ጌታ ሲረዳኝ ሲጠብቀኝም ቃሊዮት ቸርች ብቻ ነው የሄድኩት። ቃሊዮት ቸርች ብቻ ነው የሄድኩት። አይናችሁን እያየሁ ስለማልዋሽ አይናችሁን እያየሁ ለማውራት እኮ ነው መነጽር ማድረገው እንጂ ማወልቀው እንጂ ፀሐይ ነው ውጪ። አዳር ቸርች እኔ አልሄድኩም። ቃሊዮት ቸርች ነው። ቃሊዮት ቸርች ሴፍ ነው። ካሜራ ጨር ላይ ነው። Can I move this? Oh yeah, hold on. ፎን ስታንድ እንጂ እኮ አልመጣሁም። ለዛ ነው አሁን ሶዬ አሁን ጥላ ስር ሆንኩኝ። ያ እና አዳር ቸርች ቃሊዮት ነው የሄድኩት። የፋሲካ አዳር ቸርች ብቻ ነው የምሄደው። የፋሲካ ዋዜማ ቀን ሄደን እንዘምራለን። ድራማና አቤል እነ ኢዮብ ይሰራሉ፣ እነ አስቻለው ምናምን ያዘምራሉ ምናምን። ከዛም በኋላ ልክ 9 ሰዓት ሲሆን ሻማሽን ይዘሽ ቸርች ውጪ ሜዳ ላይ ተወጪና ተነስቷል የመቃብር ደጃፍ ተከፍቷል ምናምን ብለሽ ትዘምሪያለሽ። ዳሴት ተቃቅፈሽ እንጸልይ። ትከሻዬ ላይ ተኝ። የለም ጋሽ ማት እያሉ መጣበስ የለም ጋሽ ዘውዴ እያሉ ይገሉሻል። እንደ አባትሽ ይገርፉሻል። ያ 7ኛ ሰማይ ወስዶ ይመልሱሻል። ጻድቃንን ያ ምናምን አይተሽ ወይ ጌታ የለም እና እንደዚህ የለም። ምን ያደኩበት ቸርች እንደዚህ አይነት ነገር የለም። ግን አሁን ምንድነው ከአዳር ታልፎ ገስት ሃውስ ብለው እንደ ሆቴል እንደ ሆቴል ይያዛል። እንደ ሆቴል እዛው ይበላሉ፣ እዛው ይጠጣሉ። ስጋ ደግሞ ደካማ ነው። የለም ከበላክ ከጠጣክ አልጋውም ንጹህ ከሆነ ከባድ ነው። እነዚህ የነብያት ገስት ሃውሶች አዳር ጸሎት ምናምን ይሉና ለ5 ቀን አዳር ጸሎት ይሏል። ለ5 ቀን ልትፈወስ አጋንንትክ ሊወጣ ደገፈዩት አጋንንትክ ሊወጣ ማለት ነው። ለ5 ቀን ለ6 ቀን ትበላለክ፣ ትጠጣለክ፣ አልጋክ ንጹህ ነው። ሃሌሉያ ምናምን እያሉ ስንቱ ሴት ነው እኮ ጉድ የሆነው። አይወራም እንጂ አያወሩም እንጂ ቢወራ እነ እስራኤል እነ ዩጩፋ ምናምን ገስት ሃውሶቹ ስንቱን የሞተው ስንቱን የተደፈረው ስንት ጉድ አለ።
ስንቱ ህፃናት ነው የሞተው? ህፃን ልጅ ሞቷል። እሺ ገዝታውት ውስጥ ይሄንን ነው የምለው እኔ። ኢትዮጵያ ገባው ካልዲስ ሞቢል ያለው ካልዲስ ውስጥ ነው ያለሁት። ምን ነው ጠቆርኩብሽ? ፀሐይ መታ አረገኝ። እና ወዶችዬ ያ እነዚህ ከፒኤልሲ ቸርች እና ፍሪላንሰርስ አገልጋዮች ህይወታችሁን ጠብቁ። እሺ አትሾጅ። ከጌታ በላይ አቅልሻለሁ ከሚልሽ ሰው ራስሽን ጠብቂ። ከጌታ በላይ እኔ ነኝ ማቀልሽ ከሚልሽ ሰው ራስሽን ጠብቂ። ያ እነዚህ ሰዎች ስንቱን ጨረሱ? እንደዛ ለማለት ነው። ቲሸርቴን አምጪ። ጎ ኢንሳይድ ስታርባክስ ኖ። እኔ ንጹህ አየር ፈልጌ ነው የወጣሁት እኮ ከቤት ላይክ አውትሳይድ ኤር ፈልጌ ነው ከቤት የወጣሁት እንጂ ቤት ለምን አልገባ? የሞቱት እምነት አንሷቸው አይደለም፣ ስካም ተደርገው ነው። ህይወታቸው ስካም ተደርገው ነው። እምነት አንሷቸው አይደለም። ጌታንማ ፈልገው ነው የሄዱት እኮ። እነዚህ እኮ አገልጋዮች ጭካኔያቸው እኮ ከታመሙ ሰዎች፣ ግራ ከገባቸው ሰዎች ነው እኮ ገንዘብ የሚዘርፉት። ከሀብታም እኮ ቢሆን እኮ ችግር የለብኝም እኮ። ከታመሙት፣ ግራ ከገባቸው ሰዎች፣ መሄጃ ካጡ ሰዎች the last solution እግዚአብሔር ነው ብሎ ከሚያምኑ ሰዎች ነው። ያ ቃለ ሕይወት ያወጣውን ህግ ተፈጸመ እና ጌታ ይባረክ። እናቴን በሽማግሌ እኔ አይ ሪሊ በህይወት ዘመኔ ግሬትፉል በጌታ ህይወቴ ምናምን በክርስትና ምናምን ህይወቴ እቺን ነው የምታክለው። ታውቂያለሽ ሌንስዬ ባይ ዘ ዌይ ሌንሳ አብሮ አደጌ ናት፣ አብረን ያደግነው እና እቺን በመታከል ክርስትና ህይወቴ ግሬትፉል ነኝ ቃለ ሕይወት በማደጌ። ኑ ወደ ጌታ ቤት እኮ ማለት አቆምኩ እኮ ታውቂያለሽ። ነይ ወደ ቃለ ሕይወት ቸርች ብለን ነው የምንሰብኮኛ ራሱ የእንትን ጥሪ ስናረግ ኑ ወደ ቃለ ሕይወት ቸርች ኑ ብለን ነው ጥሪ የምናረገው እንጂ ፈልቶ የቀዘቀዘ የቃሉ ወተት ቸርች ምናምን ምዕመኑ ራሱ የፈላባቸው ነው የሚሆኑት እኮ አስበሽዋል። ፈልቶ የቀዘቀዘ የቃሉ ወተት ቸርች እንዴት አይፈላብሽ? ቸርች ሄደሽ ጌታ ከጌታ በላይ አገልጋይ ነው የምታመልኩ። ሸራብ እውነት አለሽ፣ ግን ማናመልክ ደግሞ አለን። አየሽ ማናመልክ አለን። ያስፈራሉ እነዚህ ጴንጤዎች አገልጋዮቹ፣ ፒኤልሲ ቸርች አገልጋዮቹ ያስፈራሉ። ወይ ሉተራን ቸርች ሂዱ፣ መካነ ኢየሱስ ምናምን ሂዱ። ኖ ወደ ጌታ ኑ ነበረ። ግን አሁን የትኛው ህብረት ነው? አሁን ወደ ክርስቲያን ህብረት ነው አይደል ሰው የምትጋብዘው? አሁን ወደ ጌታ ከጋበዝክ በኋላ ወደ ክርስቲያን ህብረት ስትጋብዝ የቸርች ነው ሰው መሄድ አለበት የሚባለው ቁልፉ ነው። እነዚህ ፒኤልሲ ቸርቾች መሪዎቹ ፋውንደሮቹ ናቸው የሚመለኩት። ገብቷል። እኔም ፒኤልሲ ቸርች እኮ ሙሉ ጊዜ አገልጋይ ነበርኩኝ ማለት ሃሌሉያ ምናምን ምን አልነበርኩም። ላይክ እንትን ነው የምሰራው ስራ እና ከጌታ ይልቅ ፋውንደሩ ነበር፣ ፓስተር ነበር የሚመለከው። እንደ ጌታ G12 አደረጃጀት እንደ ፒራሚድ ስኪም G12 አደረጃጀት አድርጎ እሱ ሄዲዮንና ከሱ ስራ 12 ከ12ቱ ስራ 12 ከ12ቱ ስራ 12 አድርጎ ብር ነበር የሚጠባው። ብር ነበር እስከሚያደርገው ገንዘብ ይሰራል። ኢትዮጵያ ውስጥ ዳህ ህዝብን እያገለገለ መርሴዲስ ቤንዝ የሚነዳ ነበር በዛ ጊዜ። ልጆቹን ምን ቤንጋም ነው የሚባል አካዳሚ የሚያስተምር
አትምጡ አይደለም ያልኩት፣ ወደ ቃሌዎች ቸርች ኑ ነው ያልኩት። ይለያል። ፒኤልሲ ቸርች ምናምን አትሂዱ፣ እንትን ኢንተርናሽናል ቸርች አትሂጂ። ቃሌዎች ቸርች፣ መካነ ኢየሱስ ቸርች፣ ስፔሻሊ ቃሌዎች ቸርች፣ ብሔርተኛ ቃሌዎች ቸርች ነኝ እኔ ደግሞ። ወደኛ ኑ። እዚህ ቢያንስ እንኳን ብትደረጊ በሽማግሌ ልጆችሽ ቢገረፉ ነው ማክሲመም ቢያረጉሽ። ሌላው ህይወትሽን ይሰርቁሻል። እነዚህ ሰዎች ካዲዎች ናቸው፣ ውሸታሞች ናቸው። ፒኤልሲ ቸርች እኮ የግል እኮ ካምፓኒ እኮ ነው። እነዚህ ፋውንደር ያለባቸው ቸርች የእንትን ቸርች ፋውንደሩ ምናምን የሚባሉበት ቸርች እኮ እንትና ምንድነው የሚባለው? ፋውንደሩ ከሆነ እኮ የሱ ነው ቸርቹ፣ የጌታ አይደለም የግለሰብ ነው። ስለዚህ ሱቅ ነው እዛ ቸርች። የምሬን እኮ ነው። እኔ አሁን ሙሉ ወንጌል እኔ ብዙ ሄጄ አላቅም። ድሮ ሳስቸግር ጋሼ ይዞኝ ይሄዳል ሰይጣን አለባት ብሎ ስለሚያስብ እዛ ሙሉ ወንጌል ጥራሎች ሙሉ ወንጌል ይወስደኝ ነበረ። እኔ እንጃ እኔ አላቅም። እኔ ሰይጣን ሊያስሞክር ነው አለባት የለባትም ብሎ ጋሼ ይዞኝ ሲሄድ ነው የማውቀው። እና አንድ ቀን ሰይጣን ወጥቶልኝ አያውቅም፣ እግዚአብሔር ይመስገን። ሙሉ ወንጌልን አላቅም። ግን እኔ ጨዋታ ያለበት ቸርች አይመቸኝም። እኔ ቃሉን ፈልጌ ነው የምሄደው። በቃ የለም። ስለዚህ ነው ሉተራን ቸርች ነው የሚመቸኝ። ከረንትሊ ሉተራን ቸርች ነው የሚመቸኝ። ምክንያቱም ስርዓት ወዳለው፣ ጨዋታ አልወድም። ትራዲሽናል ሰርቪስ ይመቸኛል። የኔ ሰይጣን ተስማምተን ነው የምንኖረው። ያ የሚወጣ ሰይጣን የለኝም እኔ። አሁን እኮ ከባድ ነው በእውነት። እኔ አሁን በጣም ነው የሚያሳዝኑኝ። አሁን ቤብ ደውሎ ነው። ሶሪ ቤብ ደውሎ ነው። የምን ጸሎት ነው የምታወሩት? ክሰሷቸው፣ እርገጧቸው፣ አዋርዷቸው። የምን ጸሎት ነው የምታወሩት? ጸልይለት ለደከመ መንገዱ ለተናነነ ምናምን ድሮ ነው አሱ። እርገጧቸው፣ አዋርዷቸው። ከደፈረ አውጪውና ለጥፊው። ደፋሪ ፓስተር ነው በይ። እርገጧቸው፣ ይዋረዱ እነዚህ ነፍሰ ገዳዮች። ምን ብታወሪው? አዋርዷቸው፣ ክሰሷቸው። ኖ እነዚህ ሰዎች እግዚአብሔርን አይፈሩም። ዞዬ ልንገርክ፣ ስለማውቃቸው እኮ ነው። እነዚህ ሰዎች እግዚአብሔርን አይፈሩም፣ እግዚአብሔርን አይፈሩም። በህግ ብቻኛ በህግ ክሰሷቸው። በልቤ ግን የልቤን መጀመሪያ ያልኳችሁን ያዙልኝና እንዳትረግጧቸው፣ አትሳደቡ፣ አታዋርዷቸው። ጌታ በጊዜው ያዋርዳቸዋል። ግን እነዚህ ሰዎች እግዚአብሔርን አይፈሩም። ወንጀሎ እነሱስ የሚሰሩት የሰውን ህይወት እየሰረቁ ህይወትን እያራቆቱ እግዚአብሔርም ሰይጣንንም ማይጭነውን ቀንበር የሰው ልጆች ላይ እየጫኑ እነሱስ ካሞን። እንደውም ውዶቼ እኔ ማለት አልችልም፣ ሌላ ሰው ግን ቢልልኝ ደስ ይለኛል። በጣም መጋለጥ አለባቸው። እሺ ብላላላው ቃሉን ላላላው። እነዚህ ሰዎች ሰውን ነው የሚፈሩት፣ እግዚአብሔርን አይፈሩም። እመኑኝ እሺ፣ እግዚአብሔርን አይፈሩም፣ በጭራሽ አይፈሩም። ለዛ ነው የተጎዱ ሰዎች በህግ ይጠይቁ። እሺ ከባድ ነው ውዶች። ስንት ሰው እያለቀ ነው። ወጣት ልጆች ሲሞቱ ደግሞ ያሳዝናል። እኔ አንዱ እኮ መድኃኒት አቁም ብሎኛል፣ ታሞ ማለት ነው። ማን ያደሺ ስትነግረኝ ጤና ረዳት አልነበረች፣ ሐኪም ናት እኮ እና መድኃኒት አቁሞ ታሞ መጣ አለች። ከዛን
ለምንድን ምን ሆነክ ነው ምናምን ስለው መድኃኒት አቁሜ ነው ተፈውሳል ብየው ምናምንና መድኃኒትን ቀጠል ትለዋለች። ኖ ነብይ መድኃኒትን እንዳትወስድ ብሎኛል። እንዲህ እኮ ነው ህዝብ እያለቀ ያለው። በእምነቱ መኖር የፈለጉ ሰዎች ችግር ካለ በህግ ይጠይቁ። እንዲህ ያልን ያለቅነው ወዶች፣ እንዲህ ያልን ያለቅነው። ኖ መወራት አለበት። ስለነሱ መወራት አለበት። ስለነሱ ካልተወራ ማን ነው የሚያወራላቸው? ይሄ ራጂ መሰረት ደግሞ ይሄን የወለጋ ህዝብ አደንዝዟል። ጌታ ንቁ የተባለውን የወለጋ ህዝብ በሃይማኖት አደንዝዞ አጀዝቦ ወጣቱን ዱርዬ የሰፈር ዱርዬን በጣም በቃ ስርዓት አስያዘልን። ጀዝባ አረጋቸው። ጀዝባ አረጋቸው እንጂ ምንም አላስተካከላቸው። ወጣትን በሃይማኖት እያደነዘዘ ጀዝባ እያረገ ተስተካከሉ እኮ ምናምን ይላል ጌታ። ይሄ ጠንቋይ ቤት ተከራይቶ አልወጣም። እኔ እንግዲህ ከኤችአይቪ ፖዚቲቭ ህጻናቶች ሲዘርፉ ነው ማቀው። እነዚህ አገልጋዮች ከኤችአይቪ ፖዚቲቭ ህጻናቶች ሲዘርፉ ነው ማቀው። Can I pray for you? No, thank you. ሚስትን ሂድና እዛ ገስታውስ ይጸልዩላት አባዬ። በተጸለየበት ዘይት ቃል ያወጡላት። እጅ ነው ባለቤቴ የሚጸልይልኝ።